የኛ ጻድቅ እኔ እንደዛ ስትናገረኝ አልነበር? ሲጀመር አክስቴ ናት አላልክም ነበር? እና ትላለህ እንዴ? ደግሞ ትንሽ አታፍረም? አሁን ምን ስታደርጉ ነው ያስኳችሁ? መቼም አክስቴ ስለሆነች ምግብ አፏ ይዛ ልታጎርሰኝ ነው አትለኝም አይደለ? Yes. አንቺ ላይ ደግሞ እንዴት እንደሚያምር አመሰግናለሁ። እሺ አይ ከእንግዲህ ማትወጣ ሚስቴ ሆናለች። የታባ የተተራረምከው ነው ሚስቴ የምትላት ትንሽ አታፍርም? የእውነት ብትወዳት ማለት ክብሯ ትጠነቀቅላት ነበር። በወግና በማዕረጉ ተወስዳት ነበር። እና እኔም ቢብዬ ነው ሽማግሌ ልኬ ነበር እኮ ተረሳ እንዴ? ገንዘብ ከፍለ የላካቸው ሽማግሌዎች አይተናል፣ ሰምተናል። ማንና ምን እንደሆን ከራሱ አያውቁ። ኧረ ወንድሜ ዝም በይ። ምላስሽን ነው የምቆርጠው። እኔ እና አንቺ ቤት እንነጋገራለን። አሁን ቀጥ ብለሽ ውጪ። አይሆንም ብያለሁ። በሰላም ትወጫለሽ አትወጪ? እያወቅሽ ሰይጣኔን አታምጪው። ሰማይ ዝቅ ቢል ምድር ከፍ ቢል ሳልይዝሽ አልወጣም። እሱን ታውቂያለሽ። ቆይ ማን ነኝ ብለህ ነው የምታስበው? መሲ ወንድምሽን እረፍ ካላልሽው አስቀይሟለሁ። አንተ ማስቀየም ነው አይደል? ትሰማለህ? እኔ ደግሞ እገልሃለሁ። ገባህ? መሲ ቶሎ በይ ውጪ። መሲ ውጪ። እሺ መሲ እንዳትውጪ። አይ በቃ ቴዲ ከመሲና ከቤተሰቦቿ የሚፈልገው ነገር ምንድነው? መሲን በዚህ ልክ መበቀል የፈለገበት ምክንያት ከቤተሰቦቿ ጋር ያለው ግንኙነት ምንድነው? ወይስ ወይዘሮ ሄለንን ለመበቀል? ቴዲ እንግዲህ ፍቅረኛው ሶስቱም ፍቅረኛዎቹ በአንድ ቀን መተው እጅግ በጣም ተቸጋግሯል። ወይዘሮ ሄለንም ድንገት ፍቃዱን ሳትጠይቀው ነበር ሄደችው። ቤቲም ከነ ቤሉል ጋር ስትጠጣ አምሽታ በስካር መንፈስ ሰተት ብላ ሄዳለች። መሲንም ደግሞ ነይ ብሏት ስለነበረ ወደዛ ቤት ሄዳ ነበር። ግን ደግሞ ሁለቱንም በተለያየ መንገድ የሚሸኝበት መላ ዘይዷል። ግን ደግሞ መሲ ጌጣጌጦች አጊታለች። ይህን ጌጣጌጥ ደግሞ ለሷ ሰርፕራይዝ እንደሆነ ነግሯታል። ግን ደግሞ ይህን ጌጣጌጥ ለብሳ ወደ ቤት ተመልሳለች። ቤቲ ይህ ጌጣጌጥ የሷ እንደሆነ ታውቂ ይሆን ወይስ ምን ሊፈጠር ይችላል? ወይዘሮ አይንዬ የዚህ ሰው ሁኔታ እኔ በጣም ምንም ደስ ያለኝ ነገር የለም። ልደብቅላት እየሞከርኩ ነበር፣ ግን ከዚህ በላይ አልችልምና እባክህ ልጄን የምታረገውን ነገር ከዛ ሰው ለይተህ አምጣልኝ። እኔ ምንም ደስ እያለኝ አይደለም። እሷም ደግሞ ከዚህ በኋላ ከባሌ ጋር እንጂ ከእናንተ ጋር አልኖርም እያለች ነውና እባክህ የሆነ ነገር አድርግ እያለችው ነው። መኩም እንግዲህ እናቴን ያንቺን ላለማስቀየም ካንቺ ፈቃድሽን እየጠበቅኩ እንጂ አርግ ካልሽኝማ መንገዶኝ ብሎ መሲ ቤቷ ድረስ ሄዶ ባሏን ደብድቦ እህቱን ይዞ ወደ ቤቱ ተመልሷል። መሲ የቤተሰቦቿን ቁጣና ምክር ሰምታ ስለቴዲ ትጠራጠር ይሆን ወይስ ደግሞ መልሳ እዛው ቤት ትሄዳለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን አዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ከዚህ በፊት እንደተመለከትነው እንግዲህ ተከታታይ ድራማ ወይዘሮ ሄለን እና ቴዲ የረጅም ዓመት ፍቅረኛሞች እንዲሁም ደግሞ ልጃቸው ኤልሺው የወይዘሮ ሄለን አይደለችም የሚል አዲስ ወሬ መጥቷል ማለት ነው። ግን ደግሞ ወይዘሮ ሄለን ኤልሹ የቴዲ ልጅ እንደሆነች ነው ብዙ ጊዜ ስትናገር የነበረው። ቴዲም ደግሞ የወይዘሮ ሄለን ልጅ አይደለችም እያለ ነው። እናም እንግዲህ ወይዘሮ ሄለን ከድህነት ማማ አንስቶ የሀብት ማማ ላይ የሰቀላት የቤሉል አባት አቶ ቶማስ ስለነበረ ከጎዳና ህይወት ተነስታ አሁን ላይ የብዙ ሀብትና የድርጅት ባለቤት የሆነችው ወይዘሮ ሄለን ቤተሰቡን ሙሉ በሙሉ አጥፍታ ሙሉ ሀብቱን የራሷ ማድረግ ስለፈለገች የማታደርገው ነገር የለምና የዚህ ሁሉ ወንጀል ስራዎቿ ተባባሪ ደግሞ ቴዲ በመሆኑ ብዙ ጊዜ ወደዛ ቤት ይመላለሳል ማለት ነው። እናም እንግዲህ በአቶ ቶማስ ግድያም ላይ ተጠርጣሪ ቢሆንም ግን አሁን ላይ አቶ ቶማስ በህይወት ያለ ይመስላል። ቴዲ ቤቱ የቆለፈው ሰው አለ።
ግን ደግሞ ይህንን ጉዳይ ወይዘሮ ሄለንም የምታውቅ አይመስልም። ወይዘሮ ሄለን ከዚህ በኋላ እሱ ጋር ምንም አይነት ህይወት እንደማታዝ እንደሌላትና ግን ደግሞ ለልጇ ስትል ከማትወደው ሰው ጋርም ቢሆን መኖር እንዳለባት ነግራው ነበር። እና ቴዲም ከዚህ በኋላ እኔ የራሴን ህይወት መሰርታለሁና እኔ ሁለተኛ ከስራ ውጪ ሄለን አንቺን ብዬ ከጠራሁ ብሎ ተዛዝተው ነበር። እናም እንግዲህ ቴዲ ግን ከዛ ቀደም ብሎ ነበር መሲን በስልክ ሲያወራት የነበረው። መሲም ማንነቱን ገና ሳታውቀው ወይዘሮ ሄለን ጋር የሚሰራው ሰው እንደሆነ እንኳን ሳታውቅ በድምጽ ያፈቀረችው ፍቅረኛዋን ቤት ውስጥ እየተፈጠሩ ያሉትን እያንዳንዳቸውን ነገሮች ለቴዲ ትነግረው ነበር። ግን ደግሞ ቴዲ ለመሲ መልካም ሆኖ ነበር የቀረባት። የምትነግረውን ሚስጥሮቿን ሁሉ የምትናገራቸውን ሚስጥሮች ሁሉ ለሄለን አይናገርባትም ነበር። ምክንያቱም ሄለን ይሄን ጉዳይ ብታውቅ መሲን እንግዲህ መሲ ላይ ከባድ ውሳኔ ልትወስን እንደምትችል ራሱን ጠንቅቆ ያውቃልና ግን ደግሞ ሁሉንም እያንዳንዱ ሚስጥር ቀን በቀን የገጠማትን ስለ ሴትዮዋ ክፋት አንዳንድ ነገሮች ሁሉ ስትነግረው ነበር። በለታት አንድ ቀን ነበር እንግዲህ የሰው እንደሆነ የታወቀው። ከዚህ በኋላ ይቅርብኝ ብትልም እሱ ግን ስራና ማንነቱን ራሴን እየቀየርኩ ነው፣ ራሴን እንዲቀይር ደግሞ አንቺ ከጎኔ ታስፈልጊኛለሽ፣ አንቺ ስትኖሪ ነው እኔ ያፈቀርኩሽ ከልቤ ነው ብሎ አሳምኗት እንዲሁም ውድ ጌጥ ነው ያለውን ጌጥ ወደ ቤት ለሷው ድረስ ልኮላት ነበር። መሲ ከዚህ በኋላ ግን እጅግ በጣም ያመነችው ይመስላል። ከዛ በኋላ የሚፈጠሩትን ነገሮች በትኩረትም ለመመልከት እድሉ የላትም። ምክንያቱም በጭፍን ያፈቀረችው መሲ ቤተሰቦቿ ያላቱን እንኳን ታይሄ ልጅ አይሆንሽም፣ እኛ እያመንነው አይደለም፣ ደህና ሰው አይመስልም እያሉ ቢሏትም እሷ ግን ከሱ ውጪ መልካም ሰው እንደሌለና እሱን ካላገባች ራሷን እንደምታጠፋ ስለተናገረች ነበር እንዲጋቡ የተፈቀደላቸው። ግን ደግሞ የሽምግልናው ሂደትም ባልሆነ መንገድ ተቋርጦ ነበርና ከዛ በኋላ ግን መሲ እኔ ሁለተኛ ወደዚህ ቤተሰብ ተመልሼ አብሬ መኖር አልፈልግም፣ ከባሌ ጋር እኖራለሁ ብላ የራሷን ውሳኔ ወስናለች። በተደጋጋሚ ወደ ቤቷ ብትሄድም ግን ደግሞ መሲ በተለያዩ አጋጣሚዎች አንዴ ሆስፒታል ነኝ፣ አንዴ እዚህ ቦታ ነኝ እያለ ቢያመላልሳትም ግን ደግሞ ሌላ ነገር ሊፈጠር ይችላል ብላ ለመጠራጠር አልቻለችም። ምክንያቱም አንዴ ሆኖ ከልቧ ወዳና ምናዋለች። ቴዲ ውሸት ተደብድቤ እያለ እናቷን አግቶ በጠፋበት ጊዜ ተደብድቤ ያለሁ እያለ በነበረበት ጊዜ ሜካፕ እየተቀባ ቢሆንም አሁን ግን መኩ የእውነት መደብደብ ህመሙ ስሜቱ እንዴት እንደሆነ አሳይቶታል ቤቱ ድረስ ሄዶ። እናም እንግዲህ ቴዲ አገባሻለሁ የሚላት ሴት ሌላ ናት። ቤቴን ሚስቴ ነሽ የማገባሽ አንቺን ነው፣ እህቴ ስላለች እህቴን እስከምሸኝ ድረስ ወደ እኔ እንዳትመጪ ብሎ አስጠንቅቆ ሸኝቷት ነበር። ግን ደግሞ ቤቲ ጠጥታ ሰክራ ስለነበረ በዚህ ስሜት ቤተሰቦች ጋር ብሄድ ቤተሰቦች አባቴ ይቆጣኛል ብላ ስላሰበች ወደ ፍቅረኛዋ በስካር መንፈስ ተገፋፍታ ወደዛ ቤት ሄዳለች ማለት ነው። ወደዛ ቤት በሄደችበት ጊዜ ግን መሲን ደግሞ ነይ ቶሎ አሁን ማንም የለም በቤት ተመልሻለሁና መምጣት ትችያለሽ ብሎ ደውሎላት ነበር። በሌላ በኩል ወይዘሮ ሄለን እኔ እናንተ ውጭ መገናኘታችን ብዙ አደጋዎች አሉት ለኔና ቤት መገናኘት አለብን ብላ ቤት ድረስ መታበት ነበር። በዚህ መሃል ቴዲ የመርበትበት የመንቀጥቀጥ ጭንቀት፣ ፍርሃት፣ ስጋት ይታይበት ነበር። ይህን ነገር ግን ወይዘሮ ሄለንንም ለማሳመን ችሏል። እሷ ምንድነው እንደዚህ የሚያደርግህ? እኔ ውጭ ከምንገናኝ ይልቅ ቤት እዚህ መሆኑ ለኔ በጣም አሪፍ ነው፣ ምክንያቱም ውጭ ላይ ለኔ ያደጋለው እያለችው ነበር። እና ስለ መሲም አንዳንድ ነገሮችን ነግረዋለች። እሷም ደግሞ ስለ ሀብቱ ጉዳይም እየጨረሰች እንደሆነና የቤሉል አክስት ናት ተብላይ ስለመጣችው ሴት እንዲያጣራላት እንዲሁም ደግሞ ቤሉል መታገት እንዳለበትም ጭምር ሲማከሩ ቆይተው ቴዲ አጣድፎ አባሯታል። እናም ውጭ ላይ ማውራት ይኖርብናል፣ እዚህ የሆነ ሰው ቢያን እያለ ሲጨናነቅ ነበርና አንተ ቤትስ ማን ነው ሰው የሚመጣው? በዛ ላይ እኔን እኮ ሁሉም ሰው አያውቀኝም፣ እንዴት ነው እንዲህ ልትሆን የምችለው ብላ ለማጣራት ብትሞክርም ግን ደግሞ ወይዘሮ ሄለንን እንደምንም አሳምኖ ከቤቷ አስወጥቷታል። ቤቴ ስትመጣ ደግሞ ሌላ ችግር ተፈጥሯል፣ አሁን በዚህ ሰዓት እንዴት ነው ማድረግ የምችለው እያለ ሳለ ድንገት እንግዲህ መሲ ወደ ቤት ስትደርስበት ቤቲን መኝታ ክፍል አስገብቶ ቆልፏት ነበር። ግን ደግሞ ለቤቲ እህቱ እንደሆነችና ቤተሰቦቹ በስካር እንደዚህ ሰካራም ሆና ካዩት ሊፈቅዱላት እንደማይችሉ ነበር ያሳመናት። ቤቲም እንግዲህ እሺ ብላ እዛው መኝታ ቤት ተዘግታ ነበር። መሲንም የመኝታ ቤት ቁልፍ ስለተቆለፈ ቁልፉን ሄደው ማስቀረጽ ስላለባቸው
እንዴ ምንም አሳምኗታል። መሲ እሺ ቤት ውስጥ ለጠብቅህ አንተ ራስህ ሄደህ አምጣ ብለው ነበር። ግን ደግሞ እሱ አብረን ሄደን ነው ቁልፉን የምናስቀርጸው ብሎ እንዴ ምንም አባብሎ አጣድፎ ከቤት ይዟት ወጥቷል። ከቤት ይዟት ከወጣ በኋላ እሱ ተመልሶ መጥቶ ቤቲን እህቱን ወደ ሱቅ እንደላካትና እሷ እስከምትመለስ ድረስ ከዚህ ቤት እንድትወጪ ብሎ አስጠንቅቆ ነግሯታል ማለት ነው። እናም በዚህ ሁኔታ ላይ ቤተሰብ ካየሽ እንድንጋባ አይፈቅድልንም ነበር የሚል ሀሳብ ነበር የሰጣትና ቤቲም በዚህ ሁኔታ ላይ ሆኜ ወደ ቤት ብሄድ አባቴ ይገለኛል፣ ምን አባቴ ላደርግ እያለች ለረጅም ጊዜ እያሰበች ነበር። ግን በሀሳቧ መሀል የመጣላት ማን ነው? ወደ ቤት ተመልሶ ወደ እነ ቤሉል ጋር መሄድ። ወደ እነ ቤሉል ጋር ለመመለስ ስታስብ ግን አንድ እቃዋን ጥላ ነበር፣ ጌጣጌጦቿን እዛ ቤት ጥላ ነበር። በዛ ላይ ደግሞ የሆነ ሰው ሲጮህ ድምፅም ሰምታለች። ቤቲ ምንድን ነው እየሰማሁ ያለው ድምፅ? የሆነ ድምፅ ሰማሁ ልበል ባለች ጊዜ የስካር ስሜቱ የስካር መንፈሱ የፈጠረባት ስሜት እንደሆነ እንጂ ሌላ ምንም ነገር የተፈጠረ ነገር እንደሌለ ነግሯታል። ቤቲም እሺ በቃ ይሁን ብላ ነበር። ከዛም እንግዲህ ቤቲ ወደ እነ ቤሉል ጋር ተመልሳ መጣለች። መሲንም ተመልሳ ወደ ቤቷ በገባችበት ጊዜ ቁጭ ብለው እየተጫወቱ ሳለ ድንገት እጇ ወደ ሶፋው አመራና ከሶፋ ውስጥ የእጅ ጌጣጌጦችን አገኘች። ደግሞ ይሄ ማን ነው? የሴት ጌጣጌጥ እዚህ ምን ያደርጋል ባለች ጊዜ ለሰርፕራይዝ እንደማትመችና እሷን ሰርፕራይዝ ሊያረጋት እንደነበረ ነግሯታል። መሲም የእውነት አምናዋለች። እውነትህን ነው ብላ እጅግ በጣም ደስ ብሏት ጌጣጌጡን እጇ ላይ አድርገዋለች ማለት ነው። ቴዲም ምን በጣም እንደሚያምርባትና ግን ደግሞ ሰርፕራይዝ ሊያረጋት ፈልጎ እንደነበረ እዛ ያስቀመጠው ሲነግራት መሲ በሙሉ ልቧ ቴዲን አምናዋለች ማለት ነው። እናም እንግዲህ እየተጫወቱ ጥሩ ጊዜ እያሳለፉ ነበር። ወይዘሮ አይንዬ በጭራሽ አታደርጊውም፣ እዛ ቤት ገብተሽ ከእሱ ጋር አትኖሪም እያለች ነበር። እሱ ወጉን ባህሉን አክብሮ ሽማግሌ ልኳል። ያልተሳካው ችግሩ በሌላ መንገድ ተፈጠረ እንጂ እሱ ማድረግ ያለበትን ሁሉ አድርጓልና አገባዋለሁ፣ አብሬ እኖራለሁ ብላለች። ወይዘሮ አይንዬም በጭራሽ እኔ በህይወት እያለሁ ይህን ነገር አታደርጊም ብላታለች። ኑኑም እህቷን ለመሸኘት ተያይዘው ወጥተው ነበር። ይህን የተመለከተችውም አይንዬ መኩ ሲመጣላት መኩን እባክህ ልጄ እኔ ልደብቅ እየሞከርኩ ነበር፣ ከዚህ በላይ ግን አልችልም፣ ልጄን ሂደህ መፈልገህ አምጣልኝ ብለዋለች። የታለች የት ሄደች ባላት ጊዜ ከባሌ ጋር ነው የምኖረው ብላ እንደሄደች ነግረዋለች ማለት ነው። መኩም ይሄማ በጭራሽ አይሆንም እያለ ነው። ሆኗል፣ አርገዋለች። የምታረገውን ነገር አድርገህ የምትፈጥረውን ነገር ፈጥራት ልጄን መልስልኝ ባለችው ጊዜ መኩም እንኳንም ያንቺ ፍቃድ ሆነ እንጂ የመመለሱ አይከብደኝም፣ ብቻ እንኳንም አንቺ ፈቀድሽ ብሎ በደስታ ታዲያ ቤቱን እንዴት ማድረግ እችላለሁ ባለ ጊዜ ኑኑም አብረው ስለሄዱ ልታቀው ስለምችል ጠቁመዋለች። ግን ደግሞ ለማናቸውም እጁን እንዳያነሳ ብቻ ግን ወደ ቤት እንዲመልስልን ነበር የነገረችው። ኑኑ አላቅም ብላ ብትገድም መኩ ግን ትዕዛዝ እንደሆነና ሁሉንም ነገር እንደሚያውቅ ካልሆነ ግን ሊጎዳት እንደሚችል ሲነግራት እሺ ብላ ኑኑ የነ መሲን ቤት ለማሳየት ተስማምታለች። ቤቲ በስካር እየዘፋፈነች ነው። እናም እንግዲህ ወደ ለዛ ክፍል ሂጂ ብሎ ቤሉል ሸኝቷታል። እሷም ወደ ለዛ ክፍል ሄዳለች። ለዛን መኩ ያፈቀራት ይመስላል። መኩ እህቶቹን ሲቆጣ የነበረው መኩ እሱም እንግዲህ በፍቅር አንዴ የወደቀ ይመስላል። ቤሉልም እይታው እህቱንም አውቀውበታል። ቤሉል እንግዲህ ለዛን ደግፎ ሽንት መጸዳጃ ቤት በወሰዳት ጊዜ ለዛ ደግሞ አፍቃሪው ስለሆነች ቤሉልን ለመሳም ስትሞክረው ድንገት ኑኑ ደርሳ ነበር። ኑኑም ቤሉል ላይ በጣም ተቆጣበታለች። እስከ ዛሬ ድረስ እኔ ስትቆጣኝ ማፈሬና መሸማቀቄ አንተ መላክ መስለህ አንተስ ምን እያደረክ ነው? እኔ የሚያሳዝነኝ እኔ ያንተ ፊት ለማየት ስንት ተሸማቀቄ እንደነበርኩ ብላ ተቆጥታለች። ቤሉልም ያየችው ነገር ልክ እንዳልሆነና አሁንም አክስቱ እንደሆነች ነግሯታል። ቤሉል ምን ለማድረግ እንዲያሰበብ አይታወቅም። አሁንም ቢሆን እዋሽሻለሁ፣ ሌላ ጊዜ እውነቱን ነግርሻለሁ እያለ እያሰበ አክስቱ እንደሆነችና ግን ደግሞ ስካሯ ሲያልቅ እንዲጠይቃት ነግሯታል። እሷም እውነትህን ነው ልመንህ ብለው ነበር። እሱም አዎ እውነት እንደሆነ ሲነግራት እሺ ይቅርታ ብለው እንግዲህ ቤሉልና ኑኑ ታርቀዋል ማለት ነው። በሌላ በኩል ኑኑ መኩን ይዛ ወደ መሲ ቤት ስትሄድ ቴዲና መሲ እየተጨዋወቱና እየተሳሳቁ ጥሩ ጊዜ እያሳለፉ ነበር። ቴዲ መጠቀሚያ ወይም ደግሞ መበቀያ እያረጋት ቢሆንም ግን ደግሞ ጥሩ ጊዜ ስለነበራቸው መሲ መጠርጠር አልቻለችም። መኩ ሂዶ ናይ ውጪ ባለ ጊዜ
ቴዲም ሚስቴ ናት ከዚህ በኋላ የትም አትሄድም ብሏል። መሲም ላለመውጣት ሞክራ ነበር፣ ግን ደግሞ መኩ አምርሯል። እሺ ብለሽ በፍቃድሽ የማትወጪ ከሆነ እኔ ራሴ አንጠልጥዬ ይዤሽ ሄዳለሁ። እንደዛ ከማድረጌ በፊት ግን ማንም እንዲጎዳ ካልፈለግሽ ውጪ ብሏታል። መሲ በቴዲ ለመጣለል ሞክራ ነበር፣ ግን ደግሞ እሷንም እሱንም እንደሚጎዳ ሲነግራት መሲ እሺ ብላ እህቷን አንጠልጥላ ተይዛ ወጥታለች። ቴዲም እኔን ጥለሽ አትሂጂ እያላት ነበር። እሷም በቃ እኔ ልሄድ ብላ ስትሮጥ ሄዳለች። እናም እንግዲህ መኩ አንተ እንዴት እንደዚህ ታደርጋለህ? ብትወድና ብታፈቅራት አክብርሃት፣ ክብሯን ጠብቀህላት በወግ በባህሉ ታገባት ነበር ባለው ጊዜ ሁሉንም ነገር እሱ እንዳደረገና ደግሞ ክብር የምትለው የትኛው ክብርህ ነው? እህትህ እንደሆነች አሁን አንተ ብትወስዳትም ነገ በራሷ እግር ትመጣለች ብሎ ጠይቆታል። በዚህ ጊዜ መኩን የተጠቃሁት በገዛ እህቴ ነው፣ አንተማ ምን አረከኝ እያለው ነበር። እላፊ ቃላቶችን፣ የማይገቡ ቃላቶችን፣ ምንም አይነት ክብር እንደሌለው ክብረ ቢስ እንደሆነ ደጋግሞ እየነገረው ነበር። መኩም የእናቱን ምክር ተሰምቶ ለመታገስ እየሞከረ ሳለ እንግዲህ ክብሩን ዝቅ የሚያረግ ቃላትን ሲናገረው መኩ መታገስ አቅቶት ቴዲን ዘርሮ ጥሎት ወጥቷል። አርፈህ የማትቀመጥ ከሆነ ሁለተኛ እህቴ ካንተ ጋር ባያት እህቶች ለእኔ ምን ማለት እንደሆነ አታውቅም፣ አደራዎች ናቸው። እነሱም ማንም እንዲነካብኝ አልፈልግም፣ ስለዚህ ልገልህ እችላለሁ ብሎ አስጠንቅቆትና ዘርሮት ተነስቶ ሄዷል። ቴዲም በባዶ ቤት እየፎከረ ነው። መኩ ከሄደ በኋላ እኔም እገልሃለሁ፣ እግሮችን ሰብርልሃለሁ እያለ ነው የተሰበረውን አይኑን ሳይጠግን። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ